አይ እንደዛ ሳይሆን አሁን ቁጥር 5 ላይ ምን አለ? ከሌዊ ልጆች ክህነትን የሚቀበሉት ከህዝቡ ማለትም ከወንድሞቻቸው እነርሱ ምንም ከአብርሃም ወገን ቢወጡ ሌዋውያን ራሱ ቢሆኑ የሌዊ ዘር እንኳን ቢይዙ ካህናት ካልሆኑ ለካህናት መባ ያስገባሉ ወይም ደግሞ አስራት ያወጣሉ ለወንድሞቻቸው ካለ በኋላ ይሄ ህግ ተሰጥቷል በሙሴ መጽሐፍ ካለ በኋላ ትውልዱ ከነርሱ የማይቆጠር አለ። ከሌዋውያን ያልሆነ ማለት ነው አይደለ? አዎ ትውልዱ ከሌዋውያን ያልሆነ ትውልድ አለው ትውልዱ ተብሎ ስለተጠራለት ማለት ነው። ከሌዋውያን አይደለም። ግን ምን አደረገ? አሁን ከሌዊ ቢሆን ኖሮ አይ በቃ እንደ ህጉ ነው ሊባል ነው። አሁን ህጉ ከመሰጠቱ በፊት ስለሆነ ይኸው ፊት ለፊት እያነበብክ ነው አጋዴ የከፈተልን። አዎ ከአብርሃም እሺ የሚለው ሁሉ አብረው ያለው ነው። አንተ አይደለ? የሱ ድምጽ ግን እየተሰማኝ አይደለም። አትሻኒ ሁለት ናቸው። ለዛ ነው አንተ ሚውታረክ። እሺ አሁን ስለዚህ ወደ ጥያቄ ስለዚህ መልከጼዴቅ ኢየሱስ አይደለም። እሺ ይልቁንስ እዛው ከላይ ከፍ ብለህ የምታነበው ይሄ ለትምህርት ነው የምንነግርህ። ከፍ ብለህ ስታነብ ግን ምን ይላል? አባትና እናት የትውልድን ቁጥር የሉትም የሚለና ይኸው እዚህ ስክሪን ላይ እንደምታየው ግን በቃ በክርስቶስ ምሳሌ ይነገርለታል እንደዛ ተብሎ። ለምን? ለክርስቶስ ምሳሌ ስለሆነ ጥላ ስለሆነ ማለት ነው። እሺ ኤኒዌይስ ወደ ጥያቄ ልመለስ። እናታችን ቅድስት ድንግል ማርያም እስከ መቼ ድረስ ነው ለክርስቶስ እናቱ መሆን የምትችለው በመጽሐፍ ቅዱስ? በምድር ላይ እስካለበት ድረስ። በምድር እስካለበት ድረስ? አዎ። እሺ ኦኬ ትንሽ ራቅ አድርገው። ይሰማል? ይሰማል። እሺ ልታሳይ የፈለግከው ነገር ቀጥሉ። በምድር እስካለ ድረስ ነው። ክርስቶስ በምድር እስካለ ድረስ ብቻ ነው እናቱ የምትሆነው። እሺ እሱ ካረገ በኋላ እናቱ ተብላ ብትጠራስ? እሱ ካረገ በኋላ ክርስቶስ ሞቶ ከተነሳ በኋላ ትንሣኤ አካል ስለለበሰ አሁን ክርስቶስን ሰው ነው ልንለው አልችልም። አሁን ኦኬ። ስለዚህ ሞቶ ከተነሳ በኋላ ከሙታን ከተነሳ በኋላ ሰው ነው ልትለው አትችልም። አዎ የትንሣኤ አካል ለብሷል። ክርስቶስ ኢየሱስ የዘላለም አምላክ ነው እና የሰውን አካል ይዞ ሳይሆን የትንሣኤ አካል ስለለበሰ በሰው አካል ሳለ ሰው ሆኖ ተወልዶ ሳለ ሰው ነበረ፣ እናቱ ነበረች። እንደ ሰውኛ እናቱ ነበረች። ይሄ ነው ያለው ነገር። ስለዚህ ጭራሽ ሰውነቱንም አትቀበልም ማለት ነው ከሙታን ከተነሳ በኋላ ማለት ነው። ከተነሳ በኋላ ክርስቶስ ትንሣኤ አካል ለብሶ ወደ ሰማይ ሄደ። እሺ ያ የትንሣኤ አካል የሰው ስጋ ነው አይደለም? ያንኑ ያው ስጋ ነው አይደለም? ያው ስጋ ነው አይደለም? የኢየሱስ ነው ወይስ የተለየ ስጋ ነው? መጀመሪያ ከነበረው ስጋ የተለየ ስጋ ነው የትንሣኤ አካል የተባለ? አዎ መጽሐፍ ቅዱስ ሲናገር እኛ አሁን እንኳን ሰዎች ሆነን ሞተን እንኳን ይሄ ስጋ በስብሶ በትንሣኤ አካል ሌላ እግዚአብሔር የሚፈጥረው አካል እንዳለ ነው መጽሐፍ ቅዱስ የሚናገረው። እኛ እንኳን ሞተን ማለት ነው። ስለዚህ ስንሞት ስንነሳ አባቴ ነው እናቴ ነው ብሎ ትላንት የነበሩኝ አባቶች እናቶች ልጄን ሊሉኝ አይችሉም። በእርግጥ አይችሉም።
ስለዚህ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ወደ ሰማይ አባቱ ዘንድ አድርጓል። ጥሩ። ሞቶ ከተነሳ በኋላ ለሐዋርያት ተገልጦ ምኑን ነበር ያሳያቸው? ምኑን ነበር ያሳያቸው ለሐዋርያት? ስጋውን ማለት ቶ አንተ አውራኝ ወይ ለልጁ ስጠውና ልጁ ያውራን፣ ወይ ደግሞ አይሻልም? ቶሎ ቶሎ ማትመልስልን ከሆነ ዝገት ነው የሚሆነው። ሞቶ የተነሳበትን የተወጋበትን አካል ጥሩ። እሺ። ስለዚህ ያ የተወጋውን ሲያሳያቸው ከመሞቱ በፊት በመስቀል የተቸነከረውን ነው ያሳያቸው? ያንኑ ስጋ ነው ያሳያቸው አይደለ? ነው ወይስ ሌላ ስጋ ነው ያሳያቸው? ታዲያ ስለዚህ ሌላ ስጋ ነው አይባልማ። ስለዚህ ያው የተወጋው ስጋ ቆያ እንዴ የተወጋው ስጋ ከመቤታችን የነሳው ስጋ ነው አይደለም? አዎ እሱ ነው። በቃ እሱ ነው። ራሱ ሞቶ ከተነሳ በኋላ ራሱን ስጋ አሳይቷቸዋል አይደለ? እጁን አይደለ? አዎ እኔ የሚለው ከተነሳ በኋላ ሰውነቱን፣ ማንነቱን፣ አካላቱን ይለውጣል ማለት አይደለም። ማለት ሌላ ሰው ይሆናል ማለት ሳይሆን ከትላንት ማንነቱ ከሰው መሆኑ ማለት የነበረበት መንፈሱ ራሱ የትንሣኤን አካል ለብሶ በአብ ቀኝ ተቀምጧል። አሁን እኛ ራሳችን ያለንን ስጋ ወደ አሁን ሰማይ በእግዚአብሔር መንግስት ሊሄድ በፍጹም አይችልም። በዚህ እሺ በቃ እንግዲህ ካሻሻልኩ ጥሩ። አሁን ጋዴ የከፈተውን እናንብ ማለት ነው። እሺ እሺ የሐዋርያት ስራ ትንሽ ብለር ሆኗል ጋዴ። በቃ ምዕራፍ 1 ላይ 13 እና 14 በዋናነት እሺ ይታያል፣ ይነበብ። አሁን አሪፍ ነው። ኦኬ እሺ የሐዋርያት ስራ ምዕራፍ 1 ቁጥር 13 ላይ የጌታም እናት ተብላ የተጠቀሰችው ማናት? ወይ ደግሞ የኢየሱስ እናት የተባለችው እናታችን ቅድስት ድንግል ማርያም ናት አይደለ? አይደል? አዎ። እሺ ጌታ ካረገ በኋላ ነው ወይስ ከማረጉ በፊት ነው እዚህ ክፍል ላይ የተጠቀሰችው? ወይ ደግሞ ለጸሎት ይተጉ ነበረ በአንድነት በህብረት የተባለው ጌታ ከማረጉ በፊት ነው ወይስ ካረገ በኋላ ነው? ሐዋርያት ሥራ ምዕራፍ 1 13 እሺ ከፍ ብዬ ላንብ። በዚያን ጊዜ ስለዚህ ጌታችን ካረገም በኋላ መጽሐፍ ቅዱስ የኢየሱስ እናት ብሎ ጠርቷታል ማለት ነው። አዎ። ስለዚህ ጌታችን ካረገ በኋላም የኢየሱስ እናት ብለን እንጠራለን። እናትነቱ ይቀጥላል ማለት ነው። አዎ። በምድር ላይ ያሉ ሰዎች ሊናገሩ ይችላሉ። አሁን ባለው ሁኔታ አሁን እንኳን በዚህ ምድር ላይ ያሉ ሰዎች ሁሉ እየተናገሩ ስለሆነ በዚህ ምድር ላይ ያለው ሰው ሊናገር ይችላል የኢየሱስ እናት ማርያም እንደሆነች። ይህን መጽሐፍ ቅዱስ መንፈስ ቅዱስ ነው የተናገረው አይደለም ወይ? ደግሞ መጽሐፍ ቅዱስ ሲናገር እዚህ ጋር ሐዋርያቱ ሲጽፍ የኢየሱስ እናትም እንደነበረች ማርያም የኢየሱስ እናትም እንደነበረች ተናግሮ። እሺ ያ ማለት የእግዚአብሔር ቃል ነው አይደል? አሁን ያነበብንልህ። አዎ። ስለዚህ የእግዚአብሔር ቃል አይሳሳትም አይደለ? አይሳሳትም። ስለዚህ ኢየሱስ ካረገ በኋላ እናቱ ተብላ ትጠራለች አትጠራም? ይኸው ባነበብነው በእግዚአብሔር ቃል መሰረት አሁን የኢየሱስ እናት ማርያም እንደሆነች እንናገራለን። ግን ለኢየሱስ አሁን ማርያም እናት ሆና ትቀጥላለች የሚል ነገር የለም።
እንደቀጠለ እናቱ ነበረች ነው አለፈ እኮ ነበረች። አሁን እናቱ ትሆናለች የሚባል ነገር የለም። ዳኒ ቀስ በል እስኪ እሱ ሲያወራ እያዋጥከው ነው ድምፁን እና ቀስ በል። የናቱም ድምፅ የታፈነ ስለሆነ እኮ ነው። ናቱም ድምፁ ታፈነ። አሁን መብራት መጣ ታውቃለህ። ኢንተርኔቱ ነው። እሺ አሁን ይሰማል። ይሰማል አሁን መጣለ። ናቱ እኔ ጋር መብራት ስለሌለ ነው ስልኬን ካሜራ ማልከፍ ያስተጋባል። ለምን መብራት የለም እኔ ጋር። ችግር የለውም። አይ መብራት መጣ፣ እኔ ጋር መብራት መጣ። መክፈት እችላለሁ። አሁን ኔትወርኩም ነው እንትን የሚለው ወረደ። ግን ይሄ ጉዳይ በጣም ሲሪየስ ነው። ያንተም ታፍኗል። አሁን ያንተሽ አሁንስ ናት ይሰማል። አሁን መጣል። ያ እምነታቸው እንደዚህ ከሆነ በጣም ነው የሚያስፈራው። የሄዱበት ያለው ቁልቁለት ከባድ ነው በጣም። እነዚህን 100 ኪሎ ሜትር ነው መራቅ። አረ በጣም በነገራችን ላይ ጥላቻ እኮ ነው ይሄ። ያው ሳይመስላቸው ማለት እንደ የጠላናት አይመስለንም ወይም ደግሞ አልጠላናትም ሊሉ ይችላሉ እንጂ እንደው ክፉኛ ኃይለኛ ጥላቻ አለባቸው። ፕሮቴስታንቲዝም ባይዘዌ የመጀመሪያው ነገር ምንድነው? ጥላቻው ለመቤታችን ብቻ ሳይሆን ለጌታችንም ጥላቻ አለባቸው። ግን በምንድን በትምህርት የተሳሳተ ትምህርት ይዞ መቀጠል በነገራችን ላይ ለክርስቶስ ጠላት መሆን ማለት ነው። ምንም ግልጽ ነው ይሄ። ጋይስ የስልኬ ቻርጅ ግን 10% ሆኗል። የተወሰነ እንዲሆና ካልሆነ በቃ እኔ እንትን ወደ ማለቱ ሄዳለሁ። ናትሻ ቃሎት ያሰማልን ብሮስኪ። አሜን አሜን። እኔ አንድ ጥያቄ እዛው አንተነህ ነው ናትሻን ያልከው ልጠይቀው ጋድ ምን ጥያቄን አቀርብሽ እንስማው እስቲ። ምን እንደሆነ ታውቃለህ? አሁን እያሰላሰልኩት ነበረ እየነዳሁ ስለሆነ ብዙ ያልገባሁትና የክርስቶስን ትውልድ እየጠቀሰው ነበር ከዕብራውያን 7 ላይ ተነስቶ ማለት ነው። አይ አልጠቀስነውም። እሺ ቀጥል፣ ችግር የለም። ራሱ መልከጼዴቅ ክርስቶስ ነው አለ እንዳልሆነ አሳየ ነው እንጂ እዛ ክፍል ላይ የክርስቶስን ትውልድ አይደለም የሚጠቅሰው። ኦኬ መልከጼዴቅ የክርስቶስ ምሳሌ ነው። አዎ ጥላ በጥላነት ለክርስቶስ ወይ ደግሞ ለእግዚአብሔር ልጅ ምሳሌ ሆኖ ተምሳሌት ሆኖ ይነገርለታል። ለዛ ነው ሐዋርያው ቅዱስ ጳውሎስ መልከጼዴቅ ደግሞ እናትና አባት የሉትም ብለው ደግሞ እዛ ላይ ይናገራል። አዎ ዝቅ ስትል ደግሞ ትውልድ እንዳለው ይናገራል። አይታወቅም እያለህ ነው። ባይዘዌ ትውልድ ካለው ደግሞ ዞሮ ዞሮ የዳዊትም ልጅ ሊሆን ነው ክርስቶስ። ክርስቶስማ የዳዊት ልጅ ነው። ክርስቶስ ደግሞ ራሱ ሲናገር ጌታ ጌታዬ የእግሮች መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው። ዳዊት ጌታዬ ካለው እንዴትስ ልጁ ይሆናል ብሎ ደግሞ ክርስቶስ ራሱ ይናገራል። አስገኙ እንዴት ልጅ ይሆናል? ሰው ሲሆን ነው። አሁን ጥያቄ ምንድነው? ተምታቶብሃል። አሁን ስለ መልከጼዴቅ ጀምረህ ክርስቶስ የተናገረው እንትን ላይ ሄድ ከዕብራውያን 7 ክሊር ላድርግልህ። አሁን ለምሳሌ ዳዊት ትንቢት ተናገረ። ምን ብሎ? ጌታ ጌታዬን ብሎ ትንቢት ተናገረ እና ይህ የተነገረው ለማን ነው? ጌታዬን ለተባለው ለክርስቶስ ነው። ጌታ የተባለው ደግሞ እግዚአብሔር አብ ነው አደለ? ይህንን ትንቢት የተናገረለት ክርስቶስ እንዴት ከዳዊት ቆይ ልጨርስ። ምን ልታወራ ነው? አይ ጌታ ጌታዬ ያለው ለክርስቶስ ነው የተነገረው መሰለኝ። አዎ ለክርስቶስ ነው የተነገረው። ጌታ ጌታዬን ያለው ጌታ የተባለው ማን ነው? ራሱ ክርስቶስ ነው። ጌታዬን የተባለውስ? አይ ጌታ እሺ፣ ጌታ የተባለው አብ ነው። ጌታዬን ደግሞ የተባለው ክርስቶስ ነው። እሺ እኔ ከዚህ የተለየ ምን አልኩ? ያው እኮ ይሄንን እኮ ነው ያልኩት።
ኦኬ ስለዚህ እሺ ክርስቶስ ኤኒዌይስ የዳዊት ልጅ ሊሆን አይችልም ማለት ነው። ነው የዳዊት ልጅ ነው። በስጋ የዳዊት ልጅ ነው። በስጋ የዳዊት ልጅ ነው። ሮሜ እንደሚናገረው አባቶችም ለእነርሱ ናቸው። ኦኬ ቆይ ቃሉ እንዳላሳስት ላውጣለህ። ኤኒዌይስ ሀሳቡን ግን ልንገርሽ። አባቶችም ከነርሱ ናቸው፣ ክርስቶስም በስጋ መጣ ከነርሱ ይላል። ስለ እስራኤላውያን እያወራ ነው እና ስለዚህ በስጋ የዳዊት ዘር ነው። በስጋ ስለተገለጠው ከዳዊት ዘር ስለሆነው ስለ ክርስቶስ እንናገራለን ነው የሚለው መጽሐፍ ቅዱስ። ስለዚህ በስጋ የዳዊት ልጅ ወይ ደግሞ የዳዊት ዘር ነው። ምንም ይሄ ግልጽ ነው። ከዛስ ግን አምላክ እንደመሆኑ ደግሞ ቅድመ ዓለም ክርስቶስ ማርቆስ ላይ እንደዛ ብሎ ለምን ተናገረ? ጌታዬ ካለው እንዴትስ ልጁ ይሆናል አለ ኢየሱስ ራሱ ስለ ራሱ ሲናገር ጌታዬ ጌታዬ ካለ እኮ እንዴት ይሆናል? ይኸው መለስኩልን መልሱን እኮ። አሁን ጥያቄ ምንድን ነው አንተ? በስጋ ስለተገኘ በስጋ ከዳዊት ዘር ስለሆነ ልጁ ይሆናል፣ አባቱ ይሆናል ደግሞ ዳዊት። ክርስቶስ ደግሞ ልጁ እንዴት ይሆናል ብሎ እየጠየቃቸው ናቱ ይቅርታና አንዴ ወንድማችን ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው ወንድማችን? ትውልዱን ይናገራል። ስለ ክርስቶስ ሲናገር ከአዳም ጀምሮ እየዘረዘረ ይመጣል። ምን ብሎ ነው ትውልዱን የሚጀምረው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው አይደል የሚለው? እንደዛ ብሎ ነው የሚጀምረው። ማን ተባለ? ክርስቶስ የዳዊት ልጅ። መጽሐፍ ቅዱስ ላይ በጣም ብዙ ቦታ ላይ የዳዊት ልክ ፈልጌ ሳይሆን ክርስቶስ ያቺ የተናገራትን ቃል እንዴት ነው እያጠየቀ ነው። ክርስቶስ እያጠየቀ ነው በመንፈስ ዳዊት ራሱ መሲሁን። ቆይ ሙሉ ክፍሉን ብናነበው እኮ ጥሩ ነው። ማቴዎስ 22 ላይ ነው አይደል ያለው ካልተሳሳትኩ? ማርቆስ 16 እንደዛ ነገር ላይ ማርቆስ ወንጌል ላይ ነው እንደዛ። ማቴዎስ ላንብብልህ ክፍሉ። ቆይ ማቴዎስ 22 ላይም አለ ክፍሉ ላንብብልህ። ስማኝ ምን እንደሚል። ክርስቶስ እንግዲህ ስለ መሲሁን ያላቸውን ፐርሰፕሽን ነው እየጠየቃቸው ያለው። ኦኬ ማቴዎስ 22 ላይ እንዲህ ይላል ቁጥር 41 ላይ እንደዚህ ይላል፣ ፈሪሳውያንን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው ይላል። የዳዊት ልጅ ነው አሉት። ስለ መሲሁ ኢቭን አይሁዳውያን ይሄንን ያውቃሉ፣ የሚመጣው መሲህ ዳዊት ልጅ እንደሆነ። ከዛ እርሱ ምን አለ? እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ነው። አየህ አሁን እነዚህ አይሁዳውያን እንደምታውቀው ክርስቶስን ጌትነቱን አልተቀበሉም። አየህ መሲሁ የዳዊት ልጅ እንደሆነ ያምናሉ አይሁዳውያን። ከዛ ክርስቶስ ምንድነው ሊያሳያቸው የፈለገው? እናንተ ዳዊት መሲሁ የዳዊት ልጅ ነው ብላችሁ ታምናላችሁ፣ ነገር ግን ዳዊት እኮ በመንፈስ እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ነው። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አየህ ጥያቄ ነው እየጠየቃቸው ያለው እንጂ አይሆንም አይደለም እኮ አይደለም እያላቸው ያለው እንዴት ይሆናል? ለምን ደግሜ ያነባዋል። አሁን ቁጥር 46 ላይ ምን ይላል መሰለ? አንድም ቃል እንኳን ይመልስለት ዘንድ የተቻለው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ለምን እንደሆነ ታውቃለህ? ሊመልሱለት ያልደፈሩት ዳዊትን ይቀበሉታል እነሱ። ዳዊት ነብይ እንደሆነ የእግዚአብሔር ነብይ እንደሆነ ይቀበላሉ። ዳዊት መሲሁን ክርስቶስን በመንፈስ ጌታ ብሎ ጠርቶታል። መሲሁ የዳዊት ልጅ ብቻ አይደለም ጌታውም ነው እያላቸው ነው ክርስቶስ። አየህ እንደዛ ሳይሆን የሚለው እንዴትስ ልጁ ይሆናል ነው የሚላቸው እኮ። እንዴትስ ልጁ ይሆናል? እሱን እኮ ነው የክርስቶስን ሐሳብ እየነገርኩህ። አንተ ጌታ ሆይ እየሰማህ እንጂ እየነዳህ ነው ወይስ ምንድነው? ሄድፎን ነው ያደረኩት ጆሮ ላይ። ላውድ ስፒከር አድርጌ እየነዳው ነው ማዳመጥ፣ ችግር የለውም። እሱን ነው አዳምጣ። መጽሐፍ ቅዱስ እኮ ነው ዳዊት ክርስቶስ ሊነግራቸው የፈለገው ሐሳብ አይሁዳውያን መሲሁ የዳዊት ልጅ እንደሆነ ያምናሉ። የሚመጣው መሲህ ያምናሉ። እሱ ላይ ችግር የለባቸው። የሚመጣው መሲህ ዳዊት ልጅ ነው የሚለው ነገር ላይ ችግር የለባቸው። ከዛ ክርስቶስ ምን አላቸው? እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደረገልህ ድረስ በቀኝ ተቀመጥ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ብሎ አርጊመንት አቀረበባቸው። ያ የሚመጣው መሲህ የዳዊት ልጅ ብቻ ሳይሆን የዳዊት ምንም ነው እያላቸው ነው፣ ጌታ ነው እያላቸው ነው አይደል? የዳዊትም ጌታ ነው እኮ። የዳዊት ልጅ ብቻ ሳይሆን የዳዊትም ምንድነው? ጌታ ነው። አዎ ዳዊትስ ጌታ ብሎ ከጠራው አየህ ቁጥር 45 ላይ ዳዊት ጌታ ብሎ ከጠራው እንዴት ልጁ ሊሆን ይችላል ብሎ ጠየቃቸው። ጥያቄ እኮ ነው እየጠየቃቸው ያለው፣ ሪቶሪካል ኩዌስችን እኮ ነው። እንዴትስ ልጁ ይሆናል ብሎ ሲጠይቃቸው
አምላክነቱን ጌትነቱን ለመግለጽ ነው እንጂ ልጅነቱን እየካደ አይደለም ነው እያልከኝ ያለው አንተ። ኤግዛክትሊ ነው እንጂ ለምን መሰለህ መሲነቱን ከተቀበሉ እስቲ ማቴዎስ 22 ስንት ነው ያልከኝ? እሱ ማርቆስ ላይ ነበር። ማቴዎስ 22ን ከ41 እስከ 46 ያለውን አንብቦ ለምን መሰለህ የዳዊት የክርስቶስን መሲነቱን ከተቀበሉ መሲሁ ደግሞ የዳዊት ጌታ እንደሆነ ካመኑ አይሁዳውያን ኢንዳይሬክትሊ ምንን ማመን አለባቸው ማለት ነው? የዳዊትን ጌታ ክርስቶስን ጌታ እንደሆነ ማመን አለባቸው ማለት ነው። አየህ ማመን አለባቸው። ኦኬ እሺ፣ ሐሳቡ እንደዛ ነው። ኮንቴክስቱ ራሱ ክርስቶስ እያነሳበት ያለው እንጂ ክርስቶስ የዳዊት ልጅ እንደሆነ ሙሉ መጽሐፍ ቅዱስ ላይ የተቀመጠ ነገር ነው። ጌታችን ያንን ያው መጽሐፍ ቅዱሱ በመንፈስ ቅዱስ እንደተጻፈ በመንፈስ ቅዱስ ምሪት እንደተጻፈ እናምናለን አይደል? ያ ክርስቶስ ዳዊትን ስለሚቀበሉት ጌትነቱንም እየነገራቸው ነው እያልከኝ ነው ያለው። የዳዊትም ጌታ ነው የሚመጣው መሲህ። ኤግዛክትሊ የዳዊት ልጅ ብቻ ሳይሆን የዳዊትም ጌታ ነው። ስለዚህ ዳዊትን አይሁዳውያን ደግሞ ስለሚቀበሉት የዳዊት ጌታም ነው መሲሁ የዳዊት ጌታም ጭምር ነው እያላቸው ያለው። ኦኬ ይሄንን ነው የነገረ። ለዛ ነው መዝሙር 110 ነው የጠቀሰባቸው። ናቱ መቀጠል ይችላል። ይቅርታ። እሺ ቃል ተሰማልን። እንደውም እኔ ጥያቄውን እንትና በሌላ ነበር እንደውም የተረዳሁት የነበረው። ገብቶሃል አይደለ? አሁን ያለው በደንብ ደግሞ ገብቻ አነበዋለሁ። ናይስ። እሺ የመልከጼዴቅን አንስቶ ስለነበረ ከዛ አንጻር ነበር እንደውም እንትን ያልኩት። ቀጥሉ። እና ተጨማሪ ደግሞ ሳይለንት የሚለው ዩዘር ኔም ጌታችን ኢየሱስ ክርስቶስ ካረገ በኋላ የዳዊት ዘር ነኝ ብሏል አይደል? ያ ብሏል። ጥቅሱን ልስጥ ከፈለክ ሜቢ ቤት ገብተህ በኋላ የምታነብ ከሆነ የዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ ዮሐንስ ራእይ ምዕራፍ 22 እኔ የዳዊት ስርና ዘር ነኝ ብሏል አይደል? ዘር ነኝ ያ የዳዊት ዘር ነኝ ብሎ ሲናገር የዳዊት ልጅ ነኝ ማለት ነው አይደል? አይደል? ያ እየሰማሁ ነው። አዎ ለምን ይሄን ለምንድን ነው ያነሳው? የዳዊት ስር ነኝ ሲል ስር ማለት መሰረት አስገኝ ማለት ነው። ስር ማለት አይደል? ስር አስገኝ መሰረት ማለት ነው። የዳዊት ዘር ነኝ ሲል ደግሞ የዳዊት ልጅ ነኝ እያለ ነው። አየህ ጌታችን ካረገ በኋላ ዛሬ በሰማያት ራሱ የዳዊት ስርና ዘር ነኝ ሲል ፍጹም አምላክ ፍጹም ሰው ነው ጌታችን ኢየሱስ ማለት ነው። ይሄን ለምንድን ነው ያነሳው? መጽሐፍ ቅዱስ ላይ ብዙ ቦታ ጌታችን ኢየሱስ ክርስቶስ የዳዊት ልጅ ተብሎ ተጠርቷል። መጽሐፍ ቅዱስ በመንፈስ ቅዱስ ምሪት ነው የተጻፈው። ሐዋርያት ይህንን ወንጌል ሲያስተምሩ ይህንን ነገር ሲጽፉ ክርስቶስ የዳዊት ልጅ እንደሆነ ክርስቶስ ቀደም ያሳየው አንተ ማርቆስ 12 ላይ ያልከው ማቴዎስ 22 ላይ ያለው ሐሳብ የዳዊት ልጅ አይደለም እያላቸው ሳይሆን ቀደም ያልኩን አርጊውመንት ነው። ክርስቶስ ያንን ሐሳብ ሊያስተላልፍ ስለፈለገ ነው እንጂ የዳዊት ልጅ መሆኑን ክርስቶስ ኢየሱስ ካረገ በኋላ ራሱ ኮንፊርም አድርጓል። ኦኬ አሁን ያልከውን ሐሳብ ተረድቼዋለሁ። በደንብ ደግሞ አነባዋለሁ። ግን የዳዊት ልጅ ስቲል የዳዊት ልጅም የሰውም ልጅ ነው ብለን የምታምኑ ከሆነ አማላጅነቱ ስለምን ይከብዳችኋል? ስቲል ሰው ነው ብላችሁ የምታስቡ ከሆነ እኔ አሁን የገባሁት ቅድም በቅዱሳን አማላጅነትና በመላእክት አማላጅነት የሚለውን ስታነሱት ነው የገባሁት። ምን ማለት ነው አማላጅ ስትል? ቃሉን እስቲ ትርጉሙን ንገረን። ክርስቶስ አማላጅ ነው ስትል ምን ማለት ነው? ክርስቶስ አስታራቂ ነው። በቃ ስለኛ ብሎ በሰውና በእግዚአብሔር መካከል የገባ ነው። አስታራቂነቱን እናምናለን። ክርስቶስ ግን ዛሬ አማላጅ ነው የሚለውን ነገር አንቀበልም። አማላጅ ማለት ለምን ዋናው ጥሬ ትርጉሙ መለመን ማለት ስለሆነ ማለት ነው። መለመን ነው የሚላለ መጽሐፍ ቅዱስ ላይ እንደዛ የሚል ማማለድ መለመን ነው የሚላለ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ ቅዱስ ጳውሎስ እንደዚህ ይላል። አማላጅ ብትሆነ ሲነገር በእኛ ኮንቴክስት ሳቀው ማስታረቅ ነው። አሁን ለምሳሌ አማልዱኝ ብለህ ሰው ስትልክ አስታርቆኝ ነው። መጽሐፍ ቅዱሱ ቢናገር አይሻልም? አማላጅነትና አስታራቂነት የግሪኩ ቃል ላይም ልዩነት ስላለ ማለት ነው። ግሪኩ ላይም ይለያያል። አማላጅ ወር ማማለድ የሚለው ቃል ኢንቱካ ነው የሚል የግሪክ ቃል ነው ያለው። አስታራቂ የሚለው ቃል ደግሞ ሜሲቴስ የሚል የግሪክ ቃል ነው ያለው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ለምሳሌ በእግዚአብሔርና በሰው መካከል ያለው መካከለኛ ሲባል ግሪኩን ሄደህ ስትመለከት አስታራቂ ማለት ነው። በእግዚአብሔርም ከሰውም ወገን የሆነ አምላክም ሰውም የሆነ አስታራቂ የሆነው ክርስቶስ ኢየሱስ ነው እያለ ነው። አማላጅ ሲባል ግን ኢንቱካ ነው ማለት ግን መለመን ነው። አሁን አንድ ጥቅስ ላንብብልህ እየሰማኝ ከሆነ እንዲህ ይላል።
አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገሥታትም ስለ መኳንንቱ ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል ቅዱስ ጳውሎስ። ስለዚህ ጳውሎስ አሁን ለጢሞቴዎስ ይህን ሲናገር ጢሞቴዎስ ያኔ ኢራን የሚያደርጋት ወይ ደግሞ ጢሞቴዎስ የሚያስተዳድርበትን እዛ አካባቢ ላሉ ክርስቲያኖች ነው አይደል ይህ መልእክት እያስተላለፈ ያለው። ስለዚህ ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታት እንዲቀርብ ሲል እዚህ ጋር ምልጃ ሲል ምን ማለቱ ነው? ልመና ጸሎት ብሎ ምልጃ ብሎ እየከፋፈለው ነው ያለው። ልመናን ለብቻ ነው ያስቀመጣት፣ ምልጃን ለብቻው ነው ያስቀመጣት። እና ምልጃ በእኛ በሙሉ ወንጌል እምነት ማስታረቅ ነው ብለን የምናምነው። አስታራቂነት ምናምን የመላእክትና የቅዱሳን ምልጃ የማንቀበልበትም ሊያስታርቁ አይችሉም በሚል ነው እንጂ አይጸልዩም ማለት የሰው ልጅ ነው። እንዴት ነው ማይጸልየው? ማንኛውም ሰው ሊጸልይ ይችላል እኮ አይደል እንዴ? የሰው ልጅ ሳይሆን መላእክትም ይጸልያሉ ስለኛ ያልከው በጣም ሲምፕል ኮንቴክስት ነው። ይጸልያሉ መላእክት በሰማይ አሁን ግን ሊጸልዩልን ይችላሉ፣ ምንም ችግር የለውም። ግን ይማልዱልን ግን አይችሉም፣ ሊያስታርቁን ቅዱሳንም ይጸልያሉ እንጂ በትክክል ይናገራል። ራእይ ላይ አይናገርም እንዴ? 120 ሺዎቹ ምናምን እያለ እኮ በምድር ላይ ስላሉ ምን አትፈርድም ምን እያለ የሚጸልዩት ጸሎት አለ። ራእይ 6 ጎበዝ፣ እሱ ጥሩ ምልክት ነው ጎበዝ። አሁን የኔ ፖይንት ምን መሰለህ? የክርስቶስን ቦታ አይተኩትም ነው እኛ ምን። እሺ አንዴ ቆይ ሳይለንት እስቲ ከታዴ ጋር አውራሽ። ታዴ ምን አልክ? መሀል ላይ ገብተህ ነበር ማይከን አብርተህ። በመጀመሪያ ሰላም ብያለሁ። ሰላም ብለናል፣ እግዚአብሔር ይመስገን። አሁን ምንድን ነው ያልከው መጨረሻ ላይ? የሆነ ነገር ስትናገር የሰማሁህ መሰለኝ። ቅዱሳን እንደሚጸልዩ በሰማይ ማስረጃ ብለን የጠየቀው? አዎ ይጸልያሉ በትክክል ጨርሰው የከበሩ። ሳይለንት ቀጥልሽ፣ ከሱ ጋር አውራው። ታዴን አውራው እስቲ። ያለ እኛ የምናምነው ምን መሰለህ? ክርስቶስ ይማልዳል ስንል ያስታርቃል ነው እና ቅዱሳን አይለምኑም እያልን መላእክትም አይጸልዩም ስለኛ አይጸልዩም የሚል ትምህርት በህይወት ተምሬ አላውቅም። ኢቭን የመጽሐፍ ቅዱስ ማስረጃ ስጠኝ። አሁን እኔም እንዳንተ ሙሉ ወንጌል ቸርች ውስጥ ነው ያለሁት። የመጽሐፍ ቅዱስ ማስረጃ ለምሳሌ የምድር ስራን ጨርሰው በሰማይ ላይ ያሉ ስለኛ የሚለምኑ ንገረኝ እስቲ። ስላንተ ይለምናሉ ማለት አንተ ስለነሱ ጸሎት ታቀርባለህ እያልኩ አይደለም። ትልቁ ልዩነት የሚመጣው እዚህ ጋር ነው። ይኸውልህ በኦርቶዶክስ እምነት ውስጥ አንተ ለቅዱሳን አማልዱን ብለህ ትጸልያለህ። ኢቭን ለእመቤታችን ቅድስት ድንግል ማርያም ይጸልያል። እሱን አንቀበለውም። እመቤታችን ቅድስት ድንግል ማርያም ስለኛ ትጸልይ ይሆናል በሰማይ። እሷ ብቻ ሳይሆን ቅዱሳኖቹ ሊጸልዩ ይችላሉ። ግን እኛ ስፔሲፊካሊ አማልዱን ብለን ስለነሱ አንለምንም ነው የኛ እምነት። ይሄ ነው። አሁን ይችላሉ እንደዚህ እርግጠኛ ያልሆንከውን ነገር የምትናገረው መጽሐፍ ቅዱስ እስከሆነ ድረስ መናገር አችልም። ጠቅሱን ባላቆም 120 ሺዎቹ ቅዱሳኖች ምናምን በምድር ላይ ስላሉ አትፈርድም ምናምን ብሎ የሚናገር አለ። እሱ ቅዱሳኖቹ አይልም። እሱንም ክፍል ማንበብ ትችላለህ። 120 ሺዎቹ ይላል እኮ የፈሰሰው ደማቸው ቅዱሳኖቹ አይልም። ቆይ አንዴ መሀል ላይ በእግዚአብሔር ቃል ላይ ሲቀጠፍ ውይይታችሁን ችግር የለውም። ሁለታችሁን ወንጌል ዋና ፖይንት መናገር የፈለኩት ሳይለንት ቆይ ሳይለንት ልክ ነህ። ምን መሰለህ ሳይለንት ዮሐንስ ራእይ ምዕራፍ 6 ላይ አይ ቆይ አንተ ያልከው ነገር ትክክለኛ ነው። ራእይ 6 ላይ አይቀርብም ነው። ሳይለንት አንዴ ቆይ አሁን እኮ እኔ አንተን ልደግፍ ነው። በመጽሐፍ ቅዱስ አሁን ቀደም ያልከውን ሐሳብ ዮሐንስ ራእይ ላይ 120 ሺህ ሳይሆን ዮሐንስ ራእይ ምዕራፍ 6 ከቁጥር 9 ጀምሮ አምስተኛው ማተብ በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየው። በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩ ሰው እስከ መቼ አትበቀልም አሉ። ይሄን ክፍል ነው አይደል ሳይለንት ያልከኝ? አዎ ሌላም ቦታ ላይ የሚናገራል። አዎ ታዴ ይሄው ይሄንን ክፍል ነው የጠቀሰው። ያው እየጠየቁ ነው እዚህ ጋር መልስለት ታዴ። ልክ እኮ ነህ። አሁን ጋር እዛ ጋር እነዚህ ቅዱሳኖች ምድር ላይ ያሉ ዋጋ ከፍለው ደማቸው ፈሷል። ስለዚህ ደግሞ የደማቸው ለምሳሌ የአቤል ደም እንኳን ጮኸ የለ መጽሐፍ ቅዱስ ላይ ስናነብ ይፈረድልን ፍርድ ይምጣም ይሉናል። ደማቸው ጮኸ አይልም ታዴ፣ ይቅርታ አድርግልኝና እነሱ ጠየቁ ነው የሚለው እንጂ ደማቸው ጮኸ አይልም እዚህ ጋር።
ጩኸቱ እኮ ታዴ የደማቸው ነው ያልከኝ ስለ ያለ ታዴ እኔ ያልኩትን ቃልም የተረዳ አልመሰለኝም። እኔ እያልኩ ያለሁት እነሱ የማይጸልዩበት የማይለምኑበት ምንም ምክንያት የለውም። እዛ ያለውን ስርዓት ማናገር ግን መጽሐፍ ቅዱስ ላይ ይናገራል። ግን በምድር ላይ መጥተው ለፀሐዬ ብለው ሊናገሩ አይችሉም። እኔ መኖሬን ራሱ አያውቁም። በምድር ስላሉ ጠቅላላ ህዝቦች ግን ሊጸልዩ ይችላሉ፣ ሊለምኑ ይችላሉ። ሲለምኑም ሲጸልዩም እናያለን። እኛ ምድር ያለን ሰዎች ደግሞ እነሱን አማልዱን አስታርቁን ብለን አንጸልይም። በቃ ክርስቶስ በስሜ ለምኑ ብሎ ስለተናገረ በቃ የክርስቶስን ስም እየጠራን እንለምናለን። ክርስቶስ የሰው ልጅ ሳይለንት ምድር ላይ ያለውን ነገር አያውቁም እኛንም አያውቁም ስትል ነበርና እዚህ ጋር ግን ጥያቄ ሲያቀርቡ ራሱ ምን ብለው ነው ጥያቄ ያቀረቡት? ደማችንን በምድር በሚኖሩት ላይ እስከመቼ አትበቀልም ነው አይደል ያሉት? ግን ስፔሲፊካሊ አንተ መኖርህን እኮ አያውቁም። ያለብዛ ሁሉ አዋቂ ማለታቸው ነው አይደለም። ገዳዮቻቸው በዛ ጊዜ ቆይ ሁሉን አዋቂ አሁን በአንድ ኮንክሉዥን ላይ አንደርስና ገዳዮቻቸው በዛ ሰዓት ምድር ላይ እንዳሉ ያውቃሉ አያውቁም? እነዚህ ጥያቄ የሚያቀርቡት ቅዱሳን እስቲ አሁን ያልከው ጥያቄ አልገባኝም በደንብ። ገዳዮቻቸው ለምሳሌ እዚሁ ክፍል ላይ ስትመለከት ስለ ክርስቶስ ብሎ የታረዱ ናቸው አይደል? የተገደሉ ናቸው አይደል? እነዚህ ናቸው አይተህ ከሆነ ጥያቄ ሲያቀርቡ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ነው የሚለው አይደል? ስፔሲፊካሊ ቃሉን ከወሰድ ነው ስለ ራሳቸውም ነው እየጸለዩ ያሉት ልንል ነው። ደማችንን ሲሉ ስለ ራሳቸው ነው እየጸለዩ ያሉ ልንል ነው። ኦፍ ኮርስ ስፔሲፊክ ወርድ በወርድ ካየ ነው ስለ ራሳቸው ነው እየጸለዩ። መጽሐፍ ቅዱስ ይናገርና ገዳዮቻቸው በምድር ላይ እንዳሉ ያውቃሉ አያውቁም? በህይወት ያውቃሉ። ታዲያ እንዴት ነው እውቀት የላቸው? ምድር ላይ ስለሚደረገው ምንም እውቀት የላቸው የምትለኝ? አይ ምድር እሱማ መጽሐፍ ቅዱስ መክብብ ላይ የሞት ሰዎች ከፀሐይ በታች ለሚደረገው ነገር ምንም አይነት እድል ፈንታ የላቸው የሚል ነገር የለም እንዴ? እድል ፈንታ የላቸው ማለት ይኸውልህ፣ የኔን አመለካከት ልንገርህና አርሙኝ። ይኸውልህ ሁለታችሁም አርሙኝ። እኔ የኔ አመለካከት ልንገርህ። ቆይ አንዴ አዳምጥ፣ ይቅርታ አዳምጥና እንደው መጽሐፍ መክብብ ላይ ሄደ አውት ኦፍ ኮንቴክስት ነገሮችን ከመጥቀሳችን በፊት እዚህ ክፍል ላይ ቀደም አንዴ እኮ አድሚት ያረክልኝ ኮንሲደር ያረከው ነገር አለ። ምን አልከኝ? ያውቃሉ ገዳዮቻቸው በምድር ላይ በህይወት እንዳሉ ያውቃሉ አልከኝ። ስለዚህ ሰዎች ከሞቱ በኋላ ቅዱሳን ከሞቱ በኋላ በጌታ ዘንድ ሆነው ምድር ላይ ስላለው ሁኔታ ያውቃሉ አያውቁም? በዚህ ክፍል መሰረት አይ ምድር ላይ ስላሉ ነገሮች ያውቃሉ ብዬ አላምንም። መሰለህ አሁን እነሱ አሁን እየጸለዩ ቃል በቃል ከሄድን ስለ ራሳቸውም እየጸለዩ ነው ልንል ነው። ደማችንን አትበቀልም እያሉ እዛ ሆኖ ስለ ራሳቸው ነው እየጸለዩ። ስለ ራሳቸው ጠይቋል እንዴ? አልጠየቁም ያለ ሰው አለ እንዴ? ስለ ራሳቸው ስለዚህ ስለ ራሳቸው የሚጠይቁ ደግሞ ከሆነ ስለ ሰው አይደለም እየጠየቁ ያሉት፣ ስለኛ አይደለም እየጠየቁ ያሉት። እኔ አሁን ክፍሉን ይዤ ቆይ ስማኝ፣ አሁን ክፍሉን ይዤ ምን ኮንቴክስቱ የምንረዳው ግን እንደሚጸልዩና እንደሚለምኑት ጄኔራሊ ትረዳለህ ነው እንጂ ስፔሲፊክ ይሄንታን ያውቃሉ። እኔ አሁን በጣም ብዙ ቦታ እየሄድን ስለሆነ ስልኬም ሊዘጋ ትንሽ ነው የቀረው። እውነት ለማውራት መብራት የለም እኛ ጋር ስቲል። የአብርሃምን ታሪክ ታውቀዋለህ አይደል? የአብርሃምን ታሪክ ሉቃስ ወንጌል ምዕራፍ 15 የገባ የአልዓዛርና የሀብታሙ ሰውዬ። አዎ ነዌ ልክ ነፍሱ ወደ ማን ነው አልዓዛር ወደ አብርሃም እቅፍ ሄደ ይላል። ነዌ ደግሞ ወደ ሲኦል ልክ ሲሄድ እባክህ ወንድሞቼን አድንልኝ ብሎ ወንድሞቼን እንዲያድንልኝ ሰው ይላክልኝ ብሎ ጥያቄ ያቀርባል አይደል? እዛ ላይ ደግሞ በቃ ሙሴና መጽሐፍት አላቸው ነው መሰለኝ የሚለው። ሙሴና ነቢያት አሏቸው አለ አይደል? አብርሃም እንዴት አወቀ ሙሴና ነቢያት መሬት ላይ እንዳሉ? እኔ እንጃ አሁን እሱን እንደዚህ ኤክስፕሌን ለማድረግ ይከብደኛል። ግን አብርሃም እንዴት አወቀ? ምሳሌ አነጋገር ነው እየነገረው ያለው። አረ ምሳሌው አይደለም እንዴ? ሙሴና ነቢያት አላቸው ያለ ቃል በቃል እየተናገረ እዛ ላይም ግን ክሊር አድርጎ የሚነግርህ ነገር ቅዱሳኖች ወደዚህ መጥተው ስለኛ እንደማይማልዱ እኮ ነው። በቃ እዛው ላይ አላወራንም። እሺ በቃ ሳይለንት እናመሰግናለን ለነበረን ቆይታ። ሌላ ጊዜ ና በቃ። እሺ መልካም። አንዴ እዚህ አንዴ እዛ እየረገገጥን እኮ በጣም ተቸገርን። ጋይስ መብራት አልመጣም። እንግዲህ ምንም there is nothing we can do። ስልኬ አሁን 5% ነው ያለው። በቃ
ምንም ማድረግ አይቻልም። እናንተ ሰዎች ታዲ በቃ ወይ ሌላ ቀን ዲስከስ እናደርጋለን። እሺ ጋዶ አመሰግናለሁ። ሌላ ጊዜ እገባለሁ። ይቅርታ ኦልሬዲ አይ ቲንክ ከመሸን በኋላ ነው የገባኸው። መብራት ደግሞ ጠፍቶ ስቲል እኛ ጋር አልመጣም። 5 ሰዓት ሆነ፣ ምንም ስቲል መብራት አልመጣም። እሺ አመሰግናለሁ በጣም ቴንክ ዩ። እሺ እናንተ ሰዎች በቃ ሰላም ደር ጋዲዬ፣ መልካም በዓል። ሰዓትም ሄዷል በእርግጥ ለካስ ሰዓትም ኦልሬዲ 5 ሰዓት ሆኗል። መብራት ቢኖርም ከዚህ በላይ አንቆይም ነበር። ነገ በዓልም ስለሆነ እንኳን አደረሳችሁ። ነገ ምንድን ነው የምትጋብዘኝ? እኔ ነገ ነው እኔ ጾም የምጀምረው። ሲጀመር እኔ ነገር ያለው እኮ የቅዱስ ቄርሎስን ፕሮፋይል አድርገህ የተማርያም ተከታይ ሆናል። አንተ እንዲህ ትቀልዳለህ? ወጪ ላይ ግዴታ ነው እከተላለሁ እንዴ ትላለህ። ወጪ ላይ የገባው ነገር ጠዋት እንገናኛለና ጋዶ ከሰዓት ነው ትመጣለህ? ከሰዓት ሆነ እንዴ? ኳስ ትመጣለህ? ምኑን ነው ጠዋት ያልከው? እናንተ አይ ቲንክ ስኬጁሉ እኮ ወደ ሰኞ ዞሯል አሉ እኮ ናቱ። ሂድ። አይ ቀሲስ ታምራት ጋር ነው መሰለኝ እሱ የሚልህ። አይደለም ከአኬ ጋር የተገናኙ ነው አይደል? ናቱ ያልከኝ ወደ ቅድም ላይቭ አኬ መጥቶ ነበርና ወደ ሰኞ ዞሯል አለኝ። አላወኩም ነበር። አንተ ጠዋት እንትን ልል ነበር። ችግር የለውም በቃ እኮ ከሰዓት ያው እንገናኛለን። በቃ እዛ ኳሱም አለ። አኬ ደግሞ ምንድነው መድኃኒዓለም አንድ ፕሮግራም አለ ቀሲስ ማናቸው ሲል ነበር። ያው እዛ እንኳን አሁን ነገ ጾም መፍቻ ነው። እኔ እንጃ፣ እኔ መሄዴን እርግጠኛ አይደለሁም። እስኪ እንደዋል ብቻ እና በቃ እናንተ መዝሙር አንድ እንስማ። ይዝጋ ስልኩ። አንድ መዝሙር እንስማ። እሺ እንትን ያኛው ስልክ ስላለ አሁን እኮ በዛኛው ስልክ ይሄን አካውንቴን እንትን ማለት ስለማልችል ነው ታውቃለህ። ኦኬ እሺ ምን መዝሙር ልክፈትላችሁ? አንዴ ኮሜንት ላይ ያሳውቁኝና አንድ መዝሙር ሰምተን እንወጣለን። በቃ እንዴ ቀሲስ አንዲ ሮዝ ናቸው የላኩት በዚህ ሰዓት። ቀሲስ ሲልቀበሉት ከረጅም ጊዜ በኋላ ጴጥሮስ ጳውሎስ ጋር የተገናኘ አንድ ጨም ቀሲስዬ እንኳን ደህና መጡ። ይፍቱን ይባርኩን። እንኳን ደህና ቆያችሁ። እንዴት አላችሁ? ቀሲስ እንዴት አመሹ? ይፍቱኝ። እግዚአብሔር ሁላችን ይባርክ። እግዚአብሔር ይባርክ። እንዴት ነው? ጠፉብን እኮ ቀሲስዬ። በቃ ምን በዛው እኮ ጠፉብን። ምንድነው እንደዚህ ጣል ጣል አደረጉን? አረ ጥሩ አይደለም። ተጠፋፋን። ይቅርታ አድርጉልኝ። አረ ስቀልድ ነው። እኛም ጠፍተናል እውነት ለማውራት። እንዴት ነው ስራ ምናምን? ቤተሰብ ሁሉ ሰላም? ሁሉ ሰላም ነው። ሁሉ ሰላም ነው። መተዋል እንዴ? አይ ሰሞኑን እመጣለሁ፣ ግን አንድ ጓደኛዬ ደግሞ በጣም ነው የሚወዳችሁና እሺ ካልጋበዝኳቸው እነዚህ ልጆች ብሏል። አይ ቀሲስ አንድ ጓደኛው በጣም በቃ ቤስት ፍሬንዴ ነው፣ ወንድሜ ማለት ነው። ኦኬ እና ቁጥርህ አለኝ መሰለኝ ካልቀየርክ ወይ እስቲ እንትን አድርግ ይጻፉልኝ። በውስጥ ይጻፉልኝና ችግር የለውም። ይሄንን የጎረምሳ ጀማ ሰብሰብ አድርጌ ጋብዞሎታለሁ ለጓደኛውት ቀሲስ። በቃ እኔ ስመጣም ደግሞ ይቀጥላል ማለት ነው። እመጣለሁ እኔም ከ15 ቀን በኋላ። እርሶ ጋር የነበረው ፕሮግራምማ እኮ ያኔ የነበረው ፕሮግራም በቃ ያው አንተሽ እኮ ከላይ ተቀምጦ አያዩም ቀሲስዬ? ያኔ ቤቶትን እንደራሱ ቤት አድርጎ ስጋውን ወደዚህ ወደዛ ሲያደርጉት እዛ አይሉትም? አንተሽ አረ ቀሲስ እኔም እኮ ከዛ በኋላ ያንን ነገር ለመድኩትና እርሶ ቤት ይሁንልኝ። ይሄን ደግሞ ብታየው ይሄ ደግሞ በጣም የተሻለ ነው። አረ በቃ ይሁን። አንተሱማ ከሆነ አንድ ላይ ተሰባስበን ግብዣ በጣም የሚያሸማቅቅ ነው። እሺ ቀሲስ አንድ መዝሙር እንዲከፈት የሚፈልጉት አንድ መዝሙር አለ? ሜቢ እዚህ ገስ ላይም ስለመጡ ቀሲስ እኔ አቤል ነው የምወደው እና ምንዳይ ነው የምወዳቸው። ደስ ያላችሁን ክፈቱ። ግን በጣም ነው ደስ ያለኝ ዛሬ ፕሮግራሙ። በጣም እመቤታችን ለካ ስራ አቁማለች። እኔ አላወቅኩም ነበር። በጣም ነው የሚያሳዝነው እኮ እናትነት አቁማለች። እኔ አላወቅኩም።
በጣም ያሳዝናል የምንሰማው ነገር። ቀሲስ አንዳንዴ ለጆሮአችንም እውነት ለማውራት ጥንቃቄ የለመድነው ሁሉ ነገር ቀላል እየመሰለን መጣ። በጣም አስቸጋሪ ሆነ። በጣም ያሳዝናል። በጣም ብቻ እግዚአብሔር ይሁን። ኢንፎርሜሽን እጥረት ነው። አይ በደንብ ጸሎት ያድርጉልን ለእኛም ከዛ ወገን ላሉትም እንደዚህ አይነቱ ሰይጣን በጾምና በጸሎት ካልሆነ አይወጣም ብሏል ጌታምና እውነት ነው እና እንደዛ ነው። እስቲ በቃ አንድ መዝሙር ልክፈትና እኔ መብራት ስለጠፋ ሊዘጋ ስለሆነ ስልኬም አንድ መዝሙር ከፍቼ በቃ እንጨርሳለን። ቀሲስዬ እሺ እግዚአብሔር ያክብርልኝ። አሜን። የተባረከ ሌሊት ያደርግልን። ያው ነገም አገልግሎት ስላለ ሰላም እደሩ። ከታቸው እሺ ቀሲስዬ እሺ አባታችን እንዳትረሱ ግን ጽፍሎታለሁ። ችግር የለውም። እሺ አይ ለእንትን ፈልጋቸው ከቤቢም ጋር መገናኘት አለባቸው። አሁን ቤቢ እሺ ኮመንት ላይ መዝሙር እስቲ ቀሲስን እንግዲህ እናክብራቸውና አንድ መዝሙር በሳቸው ስም እንክፈት እንግዲህ